ኢትዮጵያ በአፍሪካ ቀንድ ያላትን ጂኦፖለቲካዊ ተጽዕኖ ለማረጋገጥ እያደገ የመጣውን የህዝብ ቁጥርና የምጣኔ ሀብት ፍላጎት ለመመገብ የባህር በር ባለቤትነት ጉዳይ የህልውና ጥያቄ ሆኖባታል። ኢትዮጵያ ለምታነሳው የባህር በር ጥያቄ የምሁራን ሚና የዛሬው የመህልቅ ዝግጅታችን ትኩረት ነው። ከ30 ዓመታት በላይ የባህር በር አልባ ሆና የቆየችው ሀገር አሁን ላይ የቀይ ባህር ባለቤትነትን ዳግም ለማግኘት የምታደርገው ጥረት ቀጠናዊውን ፖለቲካ ከማነቃቃቱም በላይ ዓለም አቀፍ ትኩረትን ስቧል። የቀይ ባህር መስመር በአመት ከ700 ቢሊዮን ዶላር በላይ የሚያወጣ ንግድ ልውውጥ የሚያልፍበት መሆኑን ዓለም አቀፍ የንግድ ድርጅት መረጃ ያመለክታል። ለኢትዮጵያ ይህ መስመር የንግድ መተላለፊያን ብቻም ሳይሆን የብሔራዊ ደህንነትና የኢኮኖሚ ነጻነት ማረጋገጫ ተደርጎ ይወሰዳል። በመሆኑም ሀገሪቱ ይህንን ግብ ለማሳካት ዲፕሎማሲያዊ፣ ህጋዊና ኢኮኖሚያዊ ስልቶች በቅንጅት መምራት ይኖርባታል። የኢትዮጵያና የቀይ ባህር ግንኙነት ጥንታዊና ታሪካዊ መሰረት ያለው መሆኑን የታሪክ ምሁራን ያስረዳሉ። የአክሱም ስልጣኔ በዓለም ላይ ካሉ 4 ታላላቅ ኃይሎች አንዱ ተብሎ እንዲጠቀስ ካደረጉት ምክንያቶች አዱሌስ የተሰኘውን ወደብ በመቆጣጠር በቀይ ባህርና በህንድ ውቅያኖስ የህንድ መስመር ላይ የነበረው የበላይነት ነው። በታሪክ ተመራማሪው ፕሮፌሰር ላፕሶጌ ድሊቦ በጥናቶች መሰረት ኢትዮጵያ እስከ 16ኛው ክፍለ ዘመን ድረስ የቀይ ባህር ጠረፎችን በቁጥጥሯ ስር አድርጋ ነበር። ይሁን እንጂ በኦቶማን ቱርክ መስፋፋትና ተከታታይ የውጭ ወረራዎች ምክንያት ሀገሪቱ ወደ መሀል እየተገፋች መጣለች። በቅርብ ታሪክም በ1944 ዓ.ም ከኤርትራ ጋር በፌዴሬሽን ስትቀላቀል የቀይ ባህር ባለቤትነቷ በይፋ ቢረጋገጥም በ1983 ዓ.ም የኤርትራን መገንጠል ተከትሎ ኢትዮጵያ በዓለም ላይ ከፍተኛ የህዝብ ቁጥር ያላት የባህር በር አልባ ሀገር ለመሆን ተገዳለች። ይህ ታሪካዊ ጠባሳ ዛሬም ድረስ በኢኮኖሚው ላይ በየዓመቱ በቢሊዮን ዶላር የሚቆጠር የወደብ ክራይና የሎጂስቲክስ ወጪን እያስከተለ ይገኛል። የዓለም አቀፍ ግንኙነት ባለሙያዎችና የፖለቲካ ተንታኞች እንደሚገልጹት ኢትዮጵያ የባህር በር ባለቤትነትን ለማረጋገጥ በምትከተለው መንገድ እጅግ ጥንቃቄ የተሞላበት መሆን እንዳለበት ነው። የአልጀዚራ ስትራቴጂካዊ ጥናት ማዕከል ባወጣው ትንታኔ መሰረት ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድ በቀጠናው አዲስ የኃይል ሚዛን ፈጥሯል። ይህ ሰነድ ኢትዮጵያ የባህር በር እንድታገኝ እድል የሚሰጥ ቢሆንም በሶማሊያ መንግስትና በአረብ ሊግ በኩል ከፍተኛ ተቃውሞ ገጥሟታል። እንደ ዶክተር ፋኑኤል ደግፌ ያሉ የፖለቲካ ሳይንስ ምሁራን እንደሚከራከሩት ኢትዮጵያ ለጋራ ልማት የሚል መርህን ይዛ ብትቀርብም የጎረቤት ሀገራት ግን ይህንን እንደ ሉዓላዊነት መዳፈር አድርገው የመመልከት ዝንባሌ ያላቸው። ስለዚህም ሀገሪቱ ከባህር ኃይል ግንባታ ባሻገር በንግድና በልማት ላይ የተመሰረተ የሁለቱን ወገን አሸናፊ ስትራቴጂን ማጠናከር ይኖርባታል። በኢኮኖሚው ረገድ የዓለም ባንክ መረጃዎች እንደሚያሳዩት ኢትዮጵያ ለወደብ ክራይና ለትራንዚት የምታወጣው ወጪ ከጠቅላላ ሀገር ውስጥ ምርቷ ጋር ሲነጻጸር ከፍተኛ ጫና እያሳደረባት ነው። የባህር በር ባለቤት መሆን ማለት ገቢና ወጪ ንግድን ወጪን በከፍተኛ ሁኔታ መቀነስ ብቻም ሳይሆን የወጪ ቀጥታ ኢንቨስትመንትን ለመሳብ ዋስትና ይሆናል። ኢትዮጵያ የምታመርታቸው የግብርና ውጤቶችና ማኒፋክቸሪንግ ምርቶች በዓለም ገበያ ተወዳዳሪ እንዳይሆኑ ካደረጓቸው ምክንያቶች አንዱ የወደብ ወጪ መሆኑን የምጣኔ ሀብት ተንታኙ ዶክተር ኢዮብ ተስፋዬ በተደጋጋሚ ይገልጻሉ። የባህር በር ባለቤትነት ሲረጋገጥ ሀገሪቱ የራሷን የነዳጅ ማከማቻ፣ የንግድ መርከቦችና የባህር ኃይል ይዞታ በማደራጀት ኢኮኖሚያዊ ነጻነቷን ማወጅ ትችላለች። ይህም ደግሞ ለአፍሪካ ቀንድ የኢኮኖሚ ትስስር አዲስ ሞተር ሆኖ እንደሚያገለግል ይጠበቃል። በጉዳዩ ላይ የሚንጸባረቁ አስተያየቶችም በአንድ በኩል ኢትዮጵያ የባህር በር የህልውና ጉዳይ ነው የሚል ጽኑ አቋም ሲኖራት፣ በሌላ በኩል ጎረቤት ሀገራት በተለይም ሶማሊያና ግብጽ የኢትዮጵያን እንቅስቃሴ እንደ ቀጠናዊ የበላይነት ፍላጎት ይፈርጁታል። ግብጽ በቀይ ባህርና በአባይ ወንዝ ላይ ያላት ፍላጎት ከኢትዮጵያ ጋር ቀጥተኛ ግጭት ውስጥ እንዲገቡ እያደገ መሆኑም ይገለጻል። ኢትዮጵያ ግን የባህር በር ጥያቄ በሰላማዊ ድርድርና በጋራ ተጠቃሚነት ላይ የተመሰረተ መሆኑን ትገልጻለች። ሆኖም ይህ ትርክት በሌሎች ሀገራት ዘንድ ተቀባይነት እንዲያገኝ ሰፊ የዲፕሎማሲ ስራ እንደሚጠይቅ ግልጽ ነው። የኢትዮጵያውያን ምሁራን ሚና በዚህ የታሪክ ምዕራፍ ላይ እጅግ ወሳኝ ነው። ምሁራን ከስሜታዊነት በጸዳ መልኩ ጉዳዩን በዓለም አቀፍ የባህር ሕግና በጂኦፖለቲካዊ ትንታኔዎች የመደገፍ ግዴታ አለባቸው። ምሁራን የኢትዮጵያን የባህር በር ጥያቄ ከታሪክ ከሕግና ከኢኮኖሚ አንጻር የሚያስረዱ ጥናታዊ ጽሑፎችን
በዓለም አቀፍ መድረኮች ማቅረብ ይኖርባቸዋል። የብሔራዊ ጥቅምን ለማስጠበቅ የሚደረገው ጥረት ለመንግስት ብቻ የሚተው ሳይሆን በምሁራን የታገዘ የህዝብ ዲፕሎማሲን ይፈልጋል። የኢትዮጵያ የባህር በር ጥያቄ የታሪክ ድጋፍ ያለው በህግ ማዕቀፍ የሚመራና ለቀጠናው ሰላም ጠቃሚ መሆኑን ለዓለም ማህበረሰብ ማስረዳት የሊቃውንቱ የቤት ስራ ነው። ለወደፊቱ ኢትዮጵያ የባህር በር ባለቤትነትን እንድታረጋግጥ አማራጮች አሉ። አንደኛውና ዋነኛው በሶማሌላንድ በኩል የተጀመረውን ስምምነት ወደ ተግባር በመለወጥ የተረጋጋ የወደብ አገልግሎት ማግኘት ነው። ሁለተኛው አማራጭ ከኤርትራ ጋር ያለውን ግንኙነት በዘላቂ ሰላም ላይ በመመስረት የወደብ አጠቃቀም ስምምነት ላይ መድረስ ነው። ሶስተኛው ደግሞ በኬንያ በኩል ያለውን የላሙ ወደብ ፕሮጀክት በማጠናከር አማራጮችን ማስፋት ነው። ዘገባዎች እንደሚጠቁሙት ኢትዮጵያ በባህር ኃይል ግንባታ ላይ የምታደርገው ኢንቨስትመንት ወደፊት በቀይ ባህር ደህንነት ላይ የራሷን ድርሻ እንድትወጣና ድምጿ እንዲሰማ ያደርጋል። በአጠቃላይ ኢትዮጵያ የቀይ ባህር ባለቤትነትን ለማረጋገጥ የምታደርገው ጉዞ በትዕግስት በጥበብና በሰላማዊ መንገድ መመራት አለበት። ብሔራዊ ጥቅምን ማስከበር የሚቻለው የውስጥ አንድነትን በማጠናከርና የውጭ ዲፕሎማሲን በብቃት በመምራት ነው። ምሁራንም እውቀታቸውን በመሳሪያነት በመጠቀም የሀገሪቱን ፍትሃዊ ጥያቄ በዓለም ማስተጋባት ይኖርባቸዋል። የቀይ ባህር በር መከፈት ለኢትዮጵያ የብልጽግና በር መከፈት በመሆኑ ለዚህ ግብ መሳካት ሁሉም ዜጋ የበኩሉን አስተዋጽኦ ማድረግ ይጠበቅበታል። ኢትዮጵያ በዓለም ላይ ከፍተኛ የህዝብ ቁጥር ያላት የባህር በር አልባ ሀገር መሆኗ በኢኮኖሚዋ ላይ በየዓመቱ በቢሊዮን ዶላሮች ጫና እያሳደረ ይገኛል። ታሪካዊ መረጃዎች እንደሚያሳዩት ሀገሪቱ በአክሱም ስልጣኔ ዘመን በቀይ ባህር ላይ የነበራት የበላይነት ለታላቅነቷ መሰረት ነበር። ዛሬም ይህንን ታሪካዊ መብትና ኢኮኖሚያዊ ፍላጎት ለማሳካት መንግስት ከሶማሌላንድ ጋር የተፈራረመው የመግባቢያ ሰነድ አዲስ የዲፕሎማሲ ምዕራፍን ከፍቷል። ይሁን እንጂ የጉዞ ከቀጠናዊ ተቃውሞች የጸዳ አይደለም። በመሆኑም ኢትዮጵያ በጋራ መልማት መርህ ላይ የተመሰረተ የዲፕሎማሲ ጥረት ማድረግ እንደሚገባት ባለሙያዎች ይመክራሉ። በተለይም ምሁራን የኢትዮጵያን ጥያቄ በዓለም አቀፍ የባህር ህግና ታሪካዊ ሰነዶች በመደገፍ ለዓለም ማህበረሰብ የማስረዳት ትልቅ ኃላፊነት አለባቸው። የዛሬው የመልሕቅ ዝግጅታችን አበቃ።